ዶክተር በመሳሳም ብቻ የመጨረስ ችግር አለብኝ መፍትሄ አለ ወይ? በመጀመሪያ በስንት ጊዜ ነው ግንኙነት የምትሞክረው ነው። ለብዙ ጊዜ ግንኙነት ሳታደርግ ገና መሳሳም ላይ ውሃ ከለር የሆነ ፈሳሽ መፍሰስ አለበት። ይፈሳልም። እሱ ቅድመ ፈሳሽ ነው የሚባለው። ቶሎ መጨረስ የሚባለው በመጀመሪያ ዋናው ነጭ ፈሳሽ መፍሰስ አለበት። ሁለተኛ ደግሞ ዋናው ነጭ ፈሳሽ ራሱ በመሳሳም ጊዜ ቢፈስ ራሱ ቶሎ መጨረስ አለባ ያስብልም። ቢከዝ አብዛኛው ወንዶች የመጀመሪያ ዙር ቶሎ ነው የሚጨርሱት ማለት ነው። ስለዚህ ቶሎ መጨረስ አለብን እንዲባል ሁለተኛ ዙር ግንኙነት ደግመ ማድረግ አለብን። ሁለተኛ ደግሞ ቶሎ መጨረስ የሚቆጠረው ማለት ነው ብልት ውስጥ ከገባ በኋላ ነው። የሴት ብልት ውስጥ ከገባ በኋላ ነው የሚቆጠረው ማለት ነው። ስለዚህ እንደዛ ከሆነ የእድሜ ልክ ቶሎ መጨረስ ከሆነ ከ1 ደቂቃ በታች ከሆነ በኋላ የመጣ ቶሎ መጨረስ ከሆነ ደግሞ ከ3 ደቂቃ በታች ከሆነ ነው። ስለዚህ ምን ታደርጋለህ? የመሳሳሙን ነገር በደንብ ለማለፍ ትሞክርና ቢያንስ ሁለተኛ ዙር ግንኙነት ለማድረግና ወደ ሴት ብልት ለመገናኘት ትሞክራለህ። የዛን ጊዜም ቶሎ መጨረስ ካለብህ ትመጣና ሆርሞን ላይ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። እንደ አግባብነታቸው ሕክምና እንሰጥሃለን። ማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። እሺ፣ ስለዚህ የብልት ጥንካሬ ማጣት ምን ማለት ነው? ኤሬክታይል ዲስፈንክሽን ወይም ለሕክምና ስንፈተ ወሲብ የብልት ዝግጁነት ማጣት የሚለው ምንድን ነው? ስለዚህ እነዚህን 3ቱን ነገሮች ያጠቃልላል። ልክ ለግንኙነት ስታስቡ ብልት የማይነሳ ከሆነ ሙሉ ለሙሉ ኢሬክት የማያደርግ ከሆነ፣ ሁለተኛ ደግሞ ለምሳሌ ልክ ለግንኙነት ስታስቡ ስቲሙሌሽን ሲኖር ሊነሳ ይችላል፣ ግን ወዲያው ጥንካሬውን የሚያጣ ግንኙነቱን ሳታደርጉ ኮላፕስ የሚያደርግ ከሆነ ወይም የነበረውን ጥንካሬ የሚያጣ ከሆነ ማያስጠብቅ ከሆነ ይሄም ኢሬክታይል ዲስፈንክሽን ነው። ሶስተኛው ደግሞ ሊነሳ ይችላል፣ ስታስበውም ሊሆን ይችላል። አንዳንድ ስቲሙሌሽንም ሲኖር ሊነሳ ይችላል። ግን ያንን ጥንካሬ በደንብ በቂ ሆኖ ጥንካሬ የማይኖረው ከሆነ ኢሬክታይል ዲስፈንክሽን እንለዋለን ማለት ነው። እነዚህ 3ቱን ያሟላል። ከዛ ደግሞ 6 ወር የቆየ ችግር መሆን አለበት ለሴክሹዋል ዲስፈንክሽን ለመባል እንጂ አንዳንድ ወንዶች በተለያየ ምክንያት የብልት ጥንካሬ ማጣት ጊዜያዊ ሊያጋጥማችሁ ይችላል። ለምሳሌ ራሳችሁን መፈተሽ ትችላላችሁ። በጣም ቢዚ ስኬጁል ሲኖራችሁ፣ ስራ በጣም ሲያስጨንቃችሁ የብልት ጥንካሬ ማጣት ያጋጥማችኋል። ስሜት ራሱ የመጥፋት ሁኔታ ሊገጥማችሁ ይችላል። ከሚስቶቻችሁ ጋር ጥሩ ያልሆነ ሙድ ላይ ብትሆኑ እንደዚህ አይነት ስሜቶች ሊመጡ ይችላሉ። ስለዚህ እንዲህ አይነት ችግርም እንደ ችግር የምንቆጥረው 6 ወርና ከዛ በላይ ሲሆን ነው። እነዚህ አይነት ችግሮችን ምን ያመጣቸዋል የሚለውን ስናይ ሳይኮሎጂካል የሆኑ ችግሮች ሊኖሩ ይችላሉ፣ ወይም ደግሞ ኦርጋኒክ ኮዝ ወይም ፊዚካል የምንለው ኮዞች ሊኖሩ ይችላሉ። ከነዚህ መካከል እንግዲህ ኮመን የሆነው አሁን ላይ ከፍተኛ የኮሌስትሮል ችግር መኖር፣ የደም ግፊት፣ የስኳር፣ ከፍተኛ ውፍረት መኖር፣ የልብ ችግር፣ የነርቭ ህመም ችግር መኖር፣ ድባቴ ውስጥ ያሉ ሰዎች እና ለእነዚህ ደግሞ ተብለው የሚወሰዱ መድኃኒቶች የብልት ጥንካሬ ማጣትን ያመጣሉ ማለት ነው። እንዴት ነው ደግሞ የሚያመጡት ስንል ነርቭ እና ደም ስሮችን በመጉዳት ሆርሞኖችን በመቀነስ ሊሆን ይችላል። አንዳንድ ደግሞ ህመሞች የማያስፈልጉ ሆርሞኖችን ከፍ በማድረግ ሊሆን ይችላል። ከእነዚህም መካከል እንደ ፕሮላክቲን፣ ኢስትራዲዮል የሚባሉ ሆርሞን መጠኖችን በወንድ ላይ ከፍ በማድረግ ቴስቴስትሮን እንዲቀንስና የብልት ጥንካሬ ወይም ዝግጁነት እንዲታጣ ሊያደርጉ ይችላሉ ማለት ነው። ስለዚህ ህክምናው ለሁሉም ሰው አንድ አይነት ህክምና አይደለም የሚደረገው። አሁን ባልኳችሁ መሰረት ነው። ለምሳሌ ስኳር ያለበት ሰው ቢመጣ ለስኳር የሚሰጡ አንዳንድ መድኃኒቶች እነዚህን ችግሮች ሊያመጡ ይችላሉ። ስለዚህ እነሱም መድኃኒቶች ካሉ ከሚያክማቸው ሐኪም ጋር እንዲመካከሩ ማድረግና መድኃኒቱ እንዲቀየር ማድረግ፣ ኮሌስትሮል ችግር ካለ እሱን ትሬት ማድረግ፣ የደም ግፊት ህመሙ ኮንትሮል ያልተደረገ ከሆነ እሱን ኮንትሮል ማድረግ። አንዳንድ ደግሞ የደም ግፊት መድኃኒቶች ይህንን የብልት ጥንካሬና ዝግጁነት ማጣት ያመጣሉ። ስለዚህ እነሱም ከሆነ እነሱ ላይ መስራት ነው። ስለዚህ ለሁሉም የስንፈተ ወሲብ ይህንን ውሰዱ ወይም የብልት ጥንካሬ ማጣት ይህንን አድርጉ የምንለው ነገር የለም። ይህንን ደግሞ የምታውቁበት መንገድ አንደኛው ምንድን ነው? ለምሳሌ አንዳንድ ወንዶች የብልት ጥንካሬ ማጣት አጋጥሟቸው ቫያግራ እየወሰዱ አይሰራላቸውም። አንዳንዶቹ ደግሞ ቫያግራ በትንሽ ዶዝም እየወሰዱ ይሰራላቸዋል አይደል? ይሄ የሚያሳየው የደም ስሮች ላይ ያሉ ችግሮች አንደኛው ሰው ጋር አለ፣ አንደኛው ሰው ጋር ግን የደም ስሮቹ በትክክል እየሰሩ ነው። ለእነ ቫያግራ አይነት መድኃኒት ምላሽ እየሰጡ ነው ማለት ነው። ስለዚህ ህክምናዎቹን ስናደርግ
ቁጭ ብለን ታሪክ እንወስዳለን። የፔሸንት ሂስትሪ እንሰማለን። ፊዚካል ኤግዛሚኔሽን ካስፈለገ ፊዚካል ኤግዛሚኔሽን ይሰራል። ከዛ ምርመራዎች ሲያስፈልግ ደም ከሆነ ደም፣ ሽንት ከሆነ ሽንት፣ የምስል ምርመራዎች ከሆነ የምስል ምርመራዎች ይታዘዛሉ። እነሱ ላይ ተመስርተን የህክምና አማራጮችን ዲስከስ እናደርጋለን። ፎሎ አፕ ይኖራል ወይም ክትትል ይኖራል። ሰውነት በምን ያህል ምላሽ እየሰጠ ነው የሚለውን እየተከታተልን እናያለን። ሰው በተለይ የኢሬክታይል ዲስፈንክሽን ላይ ሪፍራክተሪ ኢሬክታይል ዲስፈንክሽን የምንለው ነገር ሊያጋጥም ይችላል። ይሄም የሚሆንበት አንደኛ ካለን የላይፍ ስታይል፣ ከምንጠቀማቸው ያለ ሐኪም ትዕዛዝ ዝም ብላችሁ ከምትወስዷቸው መድኃኒት የተነሳ የህክምናው በሚደረግበት ጊዜ ሰውነት ለዛ ነገር ምላሽ መስጠት ሊያቆም ይችላል ማለት ነው። አንደኛው ምክንያት ምንድን ነው? አሁን አንዳንድ ወንዶች የቴስቶስትሮን መጠን ማነስ እያላቸው ቫያግራ በተደጋጋሚ በመውሰድ ኖርማሊ የደም ስራቸው በትክክል እየተለጠጠ የነበረውን ላላስፈላጊ ሌላ ልምምድ ያዳርጉታል ማለት ነው የደም ስራቸውን። ቴስቶስትሮን መጠናቸው ከአቅም በላይ በሚቀንስበት ጊዜ ቫያግራም ቢወስዱ ምንም አይነት ምላሽ ሰውነታቸው አይሰጣቸውም ማለት ነው። ስለዚህ እንደዚህ አይነት ሚስ አንደርስታንዲንግ ሰውነታቸው ላይ ይፈጠራል። በዚህ ጊዜ ከዛም በኋላ የሰውነት ደም ስሮችን የሚለጠጡ መድኃኒት ሲሰጣቸውም ምላሽ ላይሰጡ ደግሞ ይችላሉ ማለት ነው። አጠቃላይ የብልት ጥንካሬ ማጣት የህክምና ሂደቶች እነዚህን ይመስላሉ። ዞሮ ዞሮ ለሁሉም ሰው ግን የምንመክረው እንዲያደርግ ሰውነቱን ጥሩ የሚባል ጤና ላይ እንዲያቆይ ነው። ይህንን ደግሞ ለማድረግ በቂ ውሃ፣ በቂ ምግብ፣ በቂ ስፖርት፣ በቂ እረፍት፣ እነዚህን ሁሉ ነገር ለሰውነት ማድረግ አለባቸው ማለት ነው። አንድ ለወንዶች እንደ ወሊድ መከላከያ ወይም ደግሞ ጀስት ለ3 ወር ወይም ለ4 ወር ያለመውለድ ችግር የሚያመጣ ነገር ልንገራችሁ። እሱ በጣም በተደጋጋሚ በሞቀ ውሃ መታጠብ። ይሄ ማለት በተለይ ስፐርማቸው አካባቢ ይሄ የዘር ፍሬያቸው አካባቢ ላይ የሞቀ ውሃ ተደጋጋሚ፣ በተለይም ደግሞ እስከ ከ40 ዲግሪ ሴልሺየስ በላይ የሆነ ሙቅ ውሃ ሲነካቸው ቢያንስ ማለት ነው ለ3 ወር ያክል ልጅ መውለድ እንዳይችሉ ይሆናል ማለት ነው። ስለዚህ ልጅ ለመውለድ ስታስቡ ይሄ ጃኩዚ ምናምን የጋለ ብረት ላይ መቀመጥ ምናምን አቁሙ። ቢያንስ ለ3 ወር ኢንፈርቲሊቲ ያመጣል ማለት ነው። ስለዚህ ወንዶች በጣም በተደጋጋሚ ሲጀመር በሞቀ ውሃ ትታጠቡ። በተለይ የዘር ፍሬያችሁን የሚነካ አይነት ሲሆን የሞቀ ውሃ ውስጥ ቁጭ ብሎ መቆየት ምናምን ለወንዶች አይመከርም። የ14 ዓመት ታናሽ እህቴ ቀድማኝ ልታገባ ነው ትለናለች የዛሬ ባል ታሪካችን። 34 ዓመቴ ነው፣ ብቻዬን የምኖረው። በተደጋጋሚ ሪሌሽንሽፕ ሞክሬያለሁ፣ ግን በቃ አንዱም አልሆነልኝም። አንዴ ጭራሽ ሽምግልና ከተላከ በኋላ ነው የተፋረሰብኝ። ምን አይነት ነገር እንደሆነ በጣም ግራ ይገባኛል። የሰፈር ሰው የአታገቢም ወይ ጥያቄና ወሬ ሲያሰቃየኝ ቤት ተከራይቼ ወጣሁ። ጭራሽ አሁን የ14 ዓመት ታናሽ እህቴ ቀድማኝ ልታገባ ነው። እውነት ለመናገር ለእሷ በጣም ደስተኛ ነኝ። ነገር ግን የኔ እድል ነገር በጣም ያሳዝነኛል። ሁሉም ነገር በጊዜ ይሆናል ብዬ ራሴን ለማጽናናት እየሞከርኩኝ ነው። እስኪ እንደኔ በእንደዚህ አይነት ሲቹዌሽን ላይ ያላችሁ ሰዎች ካላችሁ እንዴት እያለፋችሁ ነው? ምክራችሁን ለግሱኝ ትለናለች የዛሬ ባል ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት። ሲጋራ የምታጨሱ ወንዶች ወይ ሚስታችሁን ወይ ሲጋራውን መምረጥ ይኖርባችኋል። ምክንያቱም እናንተ ጋር ስንፈተ ወሲብ የመፈጠር እድሉ ከፍተኛ ነው። ስፔሻሊ ብልት መቆም ላይ ችግር ሊያጋጥማችሁ ይችላል። ለምን እንደሆነ ላስረዳችሁ። ኖርማሊ አንድ ብልት ለመቆም ምንድን ነው የሚያስፈልገው? ጥሩ ደም ዝውውር። ደም ትቦች እንደዚህ ሪላክስ አድርገው ደም ዝውውር ወደ ብልት ሲሄድ ነው ብልት ጥንካሬ የሚኖረው እስከ ግንኙነት መጨረሻ ድረስ መቆየት የሚችለው። ሲጋራ ደግሞ ምንድን ነው የሚያደርገው? ኒኮቲን ሄዳ ደም ትቦ ታጠባለች። ይሄ በተደጋገመ ቁጥር ደም ትቦ እየጠበበ ይሄዳል። ስለዚህ ወደ ብልት የሚሄድ ደም ዝውውር አይኖርም። ስለዚህ ብልት መቆም ላይ ችግር ያጋጥማችኋል። ቢቆም ራሱ ግንኙነቱ እስኪያልቅ ድረስ ላይቆይ ይችላል። ጥንካሬ ላይኖረው ይችላል። ስለዚህ ሲጋራ የምታጨሱ ከሆነ ያው የሳምባ ካንሰር፣ ልብ ድካም ብዙ እንዳሉ ሆነው ሚስታችሁን መምረጥ ያስፈልጋል ለማለት ነው። ሚስቶች ይህንን ቪዲዮ ለባሎቻችሁ ላኩ። ወጣት እያለው የግል ወሲብ አዘውትር ነበር። በዛ ምክንያትም ቶሎ መጨረስ አሁን እየተቸገርኩ ነው የምትሉኝ ብዙ ወጣቶች አላችሁ። ተመሳሳይ ታሪክ ያለው አንድ ወንድ እንዴት አድርጎ ራሱን ቤት ውስጥ እንዳከመ ታሪኩን ስላጋራ የሚጠቅማችሁ ከሆነ ልንገራችሁ። ታሪኩ ሲጀምር ከ13-14 ዓመቱ ላይ ነው የግል ወሲብ የጀመረው። ችግሩ የግል ወሲቡ ሳይሆን የሚያደርግበት ሁኔታ ነበረ። ሲጀምር የሚጠቀማቸው ቪዲዮዎች በጣም ጠንካራ ስሜት የሚያመጡ ቪዲዮዎችን በመጠቀም ከአንዳንድ ስሜትን በማነሳሳት ቶሎ ወደ መጨረስ ነበረ የሚሄደው። ይህንንም በተደጋጋሚ ካደረገ በኋላ ወደ ሴት ሲሄድ የዛኔ ቶሎ መጨረስ መቸገር ተጀመረ። በዚህ ምክንያትም መጨናነቅና ዲስትረስ ውስጥ ገባ። ምንድነው ያስተዋለው?
ጭንቅላታችን እንደ ፕላስቲክ ነገር ነው። ማለትም በተመሳሳይ ሁኔታ አንድ አይነት ነገር እንትን ስንለው የሆነ የሚይዘው ስትራክቸር አለ። ስለዚህ መልሼ ሰውነቴን ትሬን ባረገው ባሰለጥነው ደግሞ ራሴ የበለጠ መቆጣጠር እችላለሁ በሚል ቤት ውስጥ እንደ አዲስ ይሄንን ትሬኒንግ ጀመረ። ምንድን ነው የሚያደርገው? ፊልም ሳይጠቀም ማለት ነው ሰውነቱን ወደ ስሜት የማነሳሳት አይነት ነገር ይሄድና ወደ መጨረስ አይነት ሳይሆን ጀስት ኢንጆይ እንደማድረግ ማለትም ከ0 ወደ 10 ቶሎ ወደ መጨረስ ሳይሆን መሀል ላይ ያለውን ስቴጆች ቢውልድ አፖቹን ሰውነቱን ለማስለመድ ሞከረ። ማለትም ልክ ስሜት ሲመጣ አተነፋፈሱን በማስተካከል የመጨረስ አይነት ስሜት ሲመጣ ልክ አተነፋፈሱን በማስተካከል ሰውነቱን ሪላክስ በማድረግ ሀሳቡን የሆነ ቦታ በማድረግ ቀስ በቀስ እያለ ሰውነቱን ለመቆጣጠር ራሱ ላይ ትሪትመንት ቴራፒ ጀመረ። ይሄ ትሪትመንት በየሰው ይለያያል። ማለትም የሚፈጅባችሁ ጊዜ ይሄን ያህል የተቆረጠ ቀን የለም። ግን ሰውነታችሁን እንደ አዲስ ሪኮንዲሽን የማድረግ ህክምና ማለት ነው። ማለትም ቪዲዮ ሳትጠቀሙ ጀስት ሰውነታችሁ አዳፕት እንዲያደርግ ልክ ስሜት ተነሳሳ ማለት ከአንዳንድ ዘሎ ወደ መጨረስ ሳይሆን ስቴጆች ቢውልድ አፕ እንዲያደርግ ልክ የመጨረስ ስሜት ሲመጣ አተነፋፈሳችሁን በመቆጣጠር በተጨማሪ ደግሞ ሰውነታችሁ ሪላክስ እንዲያደርግ በማድረግ ራሳችሁን ባለማስጨነቅ ተጨማሪ ደግሞ ሀሳቦቻችሁን ዲስትራክት እያደረጋችሁ ሰውነታችሁን በራሳችሁ ቁጥጥር መዋል እንደሚቻል እና እሱ እንደጠቀመው ተናግሯል። ስለዚህ ይሄንን ቤት ውስጥ እንደ ቴራፒ ሞክሩት። በዋነኝነት ማወቅ ያለባችሁ ነገር ግን ሁሉም የቶሎ መጨረስ መንስኤ አንድ አይደለም፣ መፍትሄውም አንድ አይደለም። በየሰው ይለያያል። ሆርሞን ሊሆን ይችላል፣ ዘር ሊሆን ይችላል፣ የተለያየ ምክንያት። ግን በግል ወሲብ ሆኖ እንደዚህ አይነት ነገር ተመሳሳይ ታሪክ ካላችሁ ይሄንን ቴራፒ ቤታችሁ ሞክሩት ለማለት ያህል ነው። ዶክተር የወር አበባ ሚያዝያ 22 አየሁኝ። በ5ኛው ቀን ግንኙነት አደረኩ። እርግዝና ይፈጠራል እባክሽን ፈራሁ። እንግዲህ እንደዚህ አይነት ጥያቄዎች የምትጠይቁኝ በሙሉ በመጀመሪያ የወር አበባ ዑደታችንን በትክክል ማወቅ አለብን። ምን ያህል ቀን ጠብቆ የወር አበባችሁ ይመጣል የሚለውን ካላወቅን እንቁላል የሚለቀቅበትን ቀን እርግዝና ይፈጠራል ብለን የምናስባቸውን ቀናቶች መለየት አንችልም። ስለዚህ በምን ያህል ቀን ልዩነት ይመጣል፣ በየስንት ቀኑ ይመጣል የሚለውን ልትነግሩን ይገባል። እንግዲህ ከዚህ በፊትም ደጋግሜ ብያለሁ። በምን ያህል ልዩነት እንደሚመጣ ካወቅን በኋላ 14 ቀን ከመጨረሻው ላይ መቀነስ እና የእንቁላል መውጫ ቀናችንን ማወቅ እንችላለን። ያችን ቀን ካወቅን በኋላ ደግሞ ከሱ ቀን በፊት ያሉትን 5 ቀናት ራሱን ቀኑን እና በነጋታው ያለውን 1 ቀን ለእርግዝና ምቹ ነው ብለን እንላለን ማለት ነው። ስለዚህ ያንን ቀን ማወቅ አስፈላጊ ነው። አመሰግናለሁ። እሺ፣ አንዳንድ ወንዶች መኪና ውስጥ ተቀምጠው ወይም ደግሞ ሞተር ላይ በሚቀመጡበት ሰዓት ላይ በዛ ቫይብሬሽን ብቻ የሚጨርሱ አሉ። እናንተም ልትሆኑ ትችላላችሁ። ስለዚህ ይሄ እንዴት ይፈጠራል የሚለውን ነገርና እናንተ አራት ማድረግ የምትችሉትን ያንን ነገር ለመቀነስ ቀላል የሆኑ መንገዶችን ልንገራችሁ። በመጀመሪያ ጉዳይ የሚፈጠርበት ምክንያት አንዳንድ ወንዶች እንዲሁ በተፈጥሮ በጣም ሴንሲቲቭ የሆነ ወይም ደግሞ ስሜታዊ የሆነ የብልት ጫፍ አላቸው። ስለዚህ ለትንሽ ንኪት ለራሱ ስሜታቸው በአንድ ይነሳሳና ቶሎ ሊጨርሱ ይችላሉ። ሁለተኛው ደግሞ ገና ስሜታቸው የተነሳሳበት ወይም ደግሞ ማይልዲ በጣም በትንሹም ቢነሳሳ ያ ቫይብሬሽን በአንድ የቀሰቅሰውና ቶሎ እንዲጨርሱ ሊያደርጋቸው ይችላል። ስለዚህ ለዚህ ምን ማድረግ ትችላላችሁ? ያው እንደዚህ ነገር ሲፈጠርባችሁ የማሳቀቅም ነገር ስላለው እናንተ ማድረግ የምትችሏቸው ነገሮች ልንገራችሁ። አንደኛ ዳይሬክት ቫይብሬሽኑን መቀነስ፣ ማለትም ከወንበሩ ጋር መሀል ላይ በእናንተ መቀመጫችሁ መሀል ላይ ወይ ትራስ ወይም ደግሞ ወፈር ያለ ጨርቅ ነገር የምታስቀምጡ ከሆነ ቫይብሬሽኑ እንዲቀንስ ያደርጋል። ስሜታችሁም የመቀስቀሱ ነገር እየቀነሰ እንዲመጣ ያደርጋል። ሁለተኛው ስፖርት ዊር የምንላቸው ወይም ደግሞ ጠበቅ ያሉ ቦክሰሮችን ወይም ደግሞ በደንብ ያዝ ሊያደርጉ የሚችሉና እንቅስቃሴውን ሊቀንሱ የሚችሉ ቦክሰሮችን መጠቀም ትችላላችሁ። ይሄም ፍሪክሽን እንዳይኖርና ቶሎ እንዳትጨርሱ ያደርጋችኋል ማለት ነው። ሶስተኛው ደግሞ እንደዚህ አይነት ሁኔታዎች በሚፈጠሩበት ሰዓት ላይ እናንተ ኮንትሮል የላችሁም። ስለዚህ ቶሎ ትጨርሳላችሁ። ያ ኮንትሮላችሁ እንዲጨምርና ልክ ልትጨርሱ አካባቢ ስትሉ እንድትይዙት ኪግል ኤክሰርሳይዝ የሚባል አለ። ይሄም ፐልቪክ ፍሎራችሁ ወይም ደግሞ ዳሌ ውስጥ ያሉትን ጡንቻዎች የማጠንከር ስራ ስለሆነ ልክ የዘር ፈሳሻችሁ ሊፈስ ሲል ሸምቀቅ አድርጋችሁ ይዛችሁ ኮንትሮል እንድታደርጉት ያደርጋችኋል። እንዴት ነው የሚሰራው የሚለውን ነገር ከዚህ በቪዲዮ ሰርች የላችኋለሁ፣ እሱን ገብታችሁ ማየት ትችላላችሁ። አራተኛው ደግሞ ይሄ ሁኔታ በጣም ተደጋጋሚ የሚሆን ከሆነ ከዚህ ተጨማሪ ደግሞ ግንኙነት ጀምራችሁ ከሆነ ለራሱ በግንኙነት ሰዓት ላይ ቶሎ የመጨረስ ጋር ተያይዞ የመጣ አይነት ነገር ከሆነና ገና ግንኙነቱን ልክ ስትነኩ ለራሱ ቶሎ የምትጨርሱ ከሆናችሁ ከብዙ ምክንያቶች ጋር ሊገናኝ ስለሚችል ይሄ ህክምና ይፈልጋል። ህክምና ማግኘት መቻል አለባችሁ። ታዲያ በማንኛውም ቶሎ የመጨረስም ሆነ ስንፈተ ወሲብ ጋር የተገናኘ ህክምና የምትፈልጉ ከሆነ ባይሎ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ።